ሰላም 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 ለእናንተ ይሁን የአገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? ሰብስክራይብ፣ ላይክ፣ ሼር እንዳይረሳ፣ ኮሜንትም አድርጉልኝ። ማለት በቃ የጥንካሬን እንደዚህ ብታረጊ የማለት ኮሜንትም አስቀምጡልኝ የአገሬ ልጆች። ያው እየጠፋው ነው ብቅ እያልኩ ያለሁት። እንደውም አሁን ሰሞኑ ደግሞ እየመጣው ነው አላችሁልኝ። እና እንደው አንድ ነገር ስለገረመኝ ነው፣ እንደው ስለ አባታችን ማለት ነው። ያው አይታችሁታል፣ ሰሞኑ እግረኛው ሚዲያ ላይ የተለቀቀውን ያው ሁላችሁም አይታችሁታል። እኔ ማን ነኝ? እኔስ ምን እያደረኩ ነው? በቃ ማለት ራሳችን ብዙ እንድናይ ያደረገን ነገር ነው። እና እዚህ ጋር እንግዲህ ይኸውላችሁ ያው ኤዲት ለማድረግ ኤዲት ነው የምትሉት ዩቱብ ላይ ማለት ነው። ያው ገና አይደለ፣ ቀስ በቀስ አይደለ እየመጣን ያለ ነው። ስለዚህ ካሜራው ጥራት ብዙም ያለው አይመስለኝም። እና ለማንኛውም በጣም አባቴ በጣም ነው የገረሙኝ። ማለት ምን አይነት ጊዜ ላይ ነው ያለ ነው? ምን አይነት ጊዜ ላይ ነን? እውነት አረብ ሀገር የቆዩ ልጆች ማለት ነው ለእህቶቻቸው ለወንድሞቻቸው አይደለም ለጎረቤት ራሱ ብዙ ነገር ያደረጉ ልጆች አሉ። እና ምን ለማለት ፈልጌ ነው፣ በጣም ነው የገረሙኝ እኚህ አባት ማለት ነው። ያን ያክል ሽንጣቸውን እንትን ብሎ ሲከራከሩ ሲናገሩ ከልጃቸው ጋር ሲካሰሱ በጣም የሚቀፍ ነገር ነው እያየን ያለ ነው ማለት ነው። ያሳዝናል። ታዲያ አባትና እናት ተው፣ እህቶች ወንድሞች ምናምን እንተዋቸው። አባትና እናት እኔ እንጃ አላቅም። ኧረ ገና ጉድ ይመጣብናል። ኧረ ገና ጉድ እንሰማለን። እና ምን ለማለት ፈልጌ ነው፣ የሀገሬ ልጆች ጓደኞቼ፣ ያው በተለምዶ ያው እኛ የመዳብ ቅመም ነው የምንለው፣ እህቶቼ፣ ጓደኞቼ እውነት አስቡበት። ይህን ነገር ማሰብ አለብን። ምንድን ነው እየተደረገ ያለው? እኔስ ምን እያደረኩ ነው? ይሄ የልጅቷ ማለት ነው ደውል ነው በቃ የሆነ በቃ ማለት እያንቀላፋ ያለ ሰው፣ ለቤተሰቡ እንደዚህ እየኖረ ላለ ሰው፣ ለአባቱ እንደዚህ እየኖረ ያለ ለእናቱ አለ አይደለ፣ በቃ ለቤተሰብ እንደዚህ እየኖረ ያለ ሰው ለዚህ ሰው የደውል ምልክት ነው። እና ሻሽ አስተሳሰሪ እንዴት ነው? እና በጣም ስለገረመኝ ነው። እና መንቃት አለብን ማለት ነው። ይሄ ከእንቅልፍ የመንቃት ጊዜ ነው። ይሄ የሆነ ነገር እንደዚህ ያን ነገር ሲመጣ እንድንባንን ነው። ገባችኋል? እኛ እንደዛ እንላለን እንጂ መቼም አንባንንም። እኔ ማለት ልጅቷ ማናዳኛለች ማለት አሁን እሷ በሄደችበት ጊዜ ቅርብ ጊዜ ነው አይደለ እንዴ? ስልክ በእጅ ላይ በነበረበት ሰዓት ኢንፎርሜሽን በረንብ በምሰማበት ሰዓት ይመስለኛል
ያው እርግጥ ያው አባቴ ነው ገዝቶ እንደዚህ ያደርግልኛል በማለት ላይ ሊሆን ይችላል የተሸወደችው። እሱን የነሱ ጋር ያለውን ሁለቱ ጋር ያለውን እግዚአብሔር አምላክ ይወቀው። ግን በቃ እንደዚህ በምንሰማ ታሪኮች በጣም ነው የሚዘገንነው ማለት ነው። እና አንቱ አባት ደግሞ እኛ አባት ደግሞ እንደ እርሱ አባት እንደው ይቱ የሚጠቀመውም ይመስለኛል፣ ስልኮትም ስማርት ይመስለኛል። በጣም ነው የገረመኝ በዚህ አጋጣሚ ከሰሙኝ ማለት ነው። እንኳን 12 ዓመት 12 ቀን የቆየ አብዶ ነው የሚመጡት። ሃይማኖታቸውን ቀይሮ ነው የሚመጡት። በጣም ብዙ ነገር እኛ አባት እየተናገሩ ነበረ። ትንሽ እኛን አብዛኛዎቹ ማለት ነው ያስከፋን ማለት ብራችን ይጣፍጣል። ገባችሁ አይደለ? የኛ ብር በጣም ነው የሚጣፍጠው። ወደ ኢትዮጵያ ራሱ እንድንሄድ አይፈለግም። ኑሮ ውድ ነው እያሉን ብዙ ነገር እያሉ ገባችሁ አይደለ? ወደ ሀገራችን ሄደን እንኳን እትን ብለን እንዳንኖር እያስፈራሩን እና እንደዚህ አይነት ነገሮች ስላለ እኛም ሀገራችን ሳንሄድ ብዙ እህቶቼ ጓደኞቼ በሰው ሀገር ላይ እንቆያለን፣ ረጅም ጊዜ እንቆያለን። የታወቀ ነገር ነው። እንደርሶ ያሉ አባቶች፣ እንደርሶ ያሉ ቤተሰቦች፣ እንደዚህ አይነት ሰዎች ከሆነ ጊዜ በኋላ ማለት ነው ገንዘብ ላጥ እያደረጉ ይላክላቸዋል። በዛ እንትን ይላሉ። በቃ እንደዚህ ሆነ በቃ ከዛች አረብ አገር ካለችው ቤተሰብም ልትሆን ትችላለች፣ ልጅም ልትሆን ትችላለች። ገንዘብ ለመከፈል ኧረ ኢትዮጵያ እንደዚህ ነው፣ ኧረ እንደዚህ ነው አለ አይደለ? ብዙ ነገር ብዙዎቻችን የምንሰማ ነገሮች ነው። እርሱ አባት ደግሞ ማለት ነው እውነት ያው የመጀመሪያ አንደኛ ሆኖ ተገለጡልን። እግዚአብሔር ይስጦት። ግን እኛ እብድ አይደለንም፣ አናብድም፣ ፍቅሮች ነን። አብሶ አረብ ሀገር የቀመሰች አረብ ሀገር የመጣች ሴት ለትዳር ትሆናለች፣ ቤተሰቧን ትወዳለች። አላ አይደለ በቃ ቤተሰብ ናፍቋት ከስንት አንዴ ስለምትመጣ ጮክ ብላ የምትናገረው ያው ጮክ እያልን ብዙዎቻችን እናወራለን። ስናወራ ጮክ ነው የምንለው። ያው በኖርንበት አካባቢ በዛ ባህሪ እንትን ይዘን ነው እንጂ ምንም የተለየ ነገር የለም። እና የአረብ ሀገር ሴት እብድ አይደለችም። እንኳን 12 ዓመት 12 ቀን የቆየች እያሉ ቂኔ አያያዙብን። ቂኔውን እዛው እርሶ የሚውሉበት ቦታ ላይ ቅኔውን እዛው አቆዩት። እኛ ጋር ግን እየመጡ ማለት ነው እንደዛ ይበሉ ፋዘር አባዬ እና ጥሩ አላደረጉም። በጣም አሳፋሪ የሆነ ነገር ነው ያደረጉት። አባዬ ፋዘርዬ በጣም አፍረንቦታል። ሆነም ቀረ እኛ ደግሞ እብዶች አይደለንም አባዬ። እኔ ይሄንን ልሎት ፈልጌ ነው። እኔ ልጆት እኔ እንደዛ ለማለት ፈልጌ ነው። አይ በጣም እኮ እየገረመኝ ነው ጉዶቼ፣ አትፍረዱብኝ። እንደው የፋዘር ነገር በጣም ነው የሚገርሙኝ። አሉ እኮ መልካም አባቶች አሉ፣ ጀግና አባቶች አሉ። ግን እርሶ ማለት ነው ከነዛ ስር ተመድቦ
አባት መባሎት ይገርመኛል። አባት መባሎት በጣም ነው የሚገርመኝ። እርሶ ከነዛ ማል ተመድቦ አባት ፋዘር፣ እንደውም ሌላም የማረግ ስም አለዎት። ምን ይባላል? እና ለማንኛውም ፋዙካዬ ምን ለማለት ፈልጌ ነው እኛ እብዶች አይደለንም። የአረብ ሀገር ሴቶች እብዶች አይደለንም። እንኳን 12 ዓመት በ12 ቀን ብሎ እርሶ ስም አውጥቶልናል። አይደለንም፣ ጀግና ነን፣ የሀገር ጀግና። እና ሰላሞት ይብዛ ባይ